የኢትዮጵያ ሕዝብ እንባ ጠባቂ ተቋም የሀገሪቱን ሕገ መንግስት መነሻ አድርጎ የተቋቋመና ለሕዝብ ተወካዮች ምክር ቤት ተጠሪ የሆነ ተቋም ነው። ተቋሙ በሕግ የተደነገጉ የሰዎች መብትና ጥቅሞች መከበራቸውን ማረጋገጥ፣ የመልካም አስተዳደር እንዲሰፍን ዓላማ አድርጎ የተቋቋመም ተቋም ነው። ተቋሙ በሕግ በተሰጡ ስልጣንና ተግባራት ላይ በደቡብ ኢትዮጵያ ክልል ለሚገኙ የዘርፉ ባለቤቶችና ባለድርሻ አካላት በአርባ ምንጭ ከተማ ስልጠና እየሰጠ ይገኛል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የአስተዳደር በደሎች እንዳይፈጸሙ መከላከል፣ የአስተዳደር በደሎች ተፈጽመው ሲገኙም የሚቀረፉበትን ምክረ ሐሳብና ሌሎችም በሕግ የተሰጡትን ተግባርና ኃላፊነቶችን ይወጣል ያሉት የኢትዮጵያ ሕዝብ እንባ ጠባቂ ተቋም ምክትል እንባ ጠባቂ ዶክተር የኔነ ስመኝ በአስፈጻሚው በኩል በተቋሙ የሚሰጡ ምክረ ሐሳቦችን ተግባራዊ ያለማድረግ ተግዳሮቶች እንደሚስተዋሉ ተናግረዋል። ምክረ ሐሳቦችን ተቀብሎ በመፈጸም ረገድ ችግሮች ያጋጥሙናል። በዚህ ክልልም የመንግስት ሰራተኞች ሌሎችም ያቀርቧቸው ቅሬታዎች በዋናው መስሪያ ቤትም አዋሳ በሚገኙ ቅርንጫፍ ጽሕፈት ቤትም ተመርምረው ምክረ ሐሳቦች ይሰጣሉ። የሚሰጡ ምክረ ሐሳቦችን የሚፈጽሙ ተቋማት አሉ፣ ግን እጅግ በጣም ውስን ነው። ስለሆነም አንዱ መሰረታዊ ችግር የሚሰጡ ምክረ ሐሳቦችን ተቀብሎ በወቅቱ በመፈጸም በኩል መሰረታዊ ችግሮች አሉ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ሁሉንም የአስተዳደር በደሎች ብቻውን የሚፈታቸው አለመሆኑን የገለጹት ምክትል እንባ ጠባቂው ለዚህም የባለድርሻ አካላት ቅንጅት ወሳኝ መሆኑን አብራርተዋል። ተደጋጋሚ የአስተዳደር በደሎችን በምክረ ሐሳቡ መሰረት ማስተካከያ በማይወስዱት ላይ ተጠያቂነትን ማረጋገጥ እንደሚገባም ጠቅሰዋል። ውሳኔዎች፣ ትዕዛዞች፣ እርምጃዎች በሕግ መሰረት እንዲሆኑና በአጠቃላይ ግልጽነትና ተጠያቂነት እንዲሰፍን በማድረግ በኩል የበርካታ ተቋማት የቀን ተቀን ስራ ይጠይቃል። ስለሆነም ተቀናጅቶ አንደኛ ኃላፊነታቸውን በአግባቡ መወጣት ይገባል። ሁለተኛ በሚያጋጥሙ ጉዳዮች ላይም በየጊዜው እየተገናኙ ምክክር ማድረግ ይገባል። ስለሆነም ባዛሪያ ውይይት ከቅሬታ ሰሚዎች አሉ፣ ከአቃቤ ሕግ ተቋማት የመጡ አሉ፣ ከርዕሰ መስተዳድር ጽሕፈት ቤት የሚመለከታቸው ዘርፍ የመጡ አሉ፣ ከምክር ቤትም የቋሚ ኮሚቴዎች አሉ። ስለሆነም አንደኛ የችግሩን መጠን በአግባቡ ለመገንዘብ፣ ሁለተኛ እያንዳንዱ ተቋም ምን እየሰራ እንደሆነ እንዲያውቅ፣ እንዲተባበር፣ ግንዛቤ እንዲወሰድ የዛሬው አይነት የጋራ ምክክር ያግዛል ብዬ አስባለሁ። ይሄ ሁሉ ተደርጎ ኃላፊነታቸውን በማይወጡት አካላት ላይ ደግሞ ተጠያቂነት መስፈን አለበት ብዬ አስባለሁ። ተቋሙ ትልቅ ሀገራዊ ተልዕኮ የተሰጠውና አቤቱታዎችና ቅሬታዎች እንዲፈቱ እስከ ታችኛው እርከን መዋቅር እንዲዘረጋ በተሰጠው ምክረ ሐሳብ መሰረት መዋቅሮች በቅርበት ፈጣንና ቀልጣፋ ምላሽ እንዲሰጡ መዘርጋታቸውን የገለጹት በኢትዮጵያ ሕዝብ እንባ ጠባቂ ተቋም የሐዋሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አስረስ ግዛው ባለድርሻ አካላት ስለ ተቋሙ ተግባርና ኃላፊነት በማወቅ ተግባራቸውን እንዲወጡ በዓለም ባንክ ድጋፍ ስልጠናው መዘጋጀቱን ተናግረዋል። የተለያዩ ቅሬታዎች ወደኛ ይመጣል። እኛ ቀድመን ቅሬታ ሰሚ ተቋማት በየደረጃው ያለው እነዚህን ችግሮች አፋጣኝ ምላሽ እንዲሰጡ ይጠበቃል። እኛም እንጠብቃለን። ከዛ ያለፈው ጉዳይ ነው ወደ ሕዝብ እንባ ጠባቂ ተቋም የሚመጣውና ከመጣም በኋላ ውሳኔ ሐሳብ እንደኛ ተቋም ሲሰጥ ያ የውሳኔ ሐሳብ ያለመፈጸም ሰፊ ክፍተቶች ይታያሉ። የሕዝብን አቤቱታ፣ ቅሬታ፣ የመልካም አስተዳደር እንዲሰፍን የኛ በጋራ የመጣመር፣ በጋራ የመግባባት፣ በጋራ የመቀራረብ ትልቅ ኮሚትመንትን ይጠይቃል። የደቡብ ኢትዮጵያ ክልል ምክር ቤት የህዝብ መድረኮችን በማዘጋጀት እንዲሁም በቋሚ ኮሚቴዎቹ በኩል የመልካም አስተዳደር ችግሮችን ለመፍታት በርካታ ስራዎችን መስራቱን የገለጹት የምክር ቤቱ ምክትል አፈ ጉባኤ ወይዘሮ ዋላይቴ ቢቶ አሁንም ከክልሉ ብዝሃነትና የቆዳ ስፋት አንጻር ያልተፈቱና በሂደት ላይ የሚገኙ የአስተዳደር በደሎችና ቅሬታዎች መኖራቸውን ተናግረዋል። ሁሉንም ደርሰን ፈተናል ማለት አንችልም፣ ግን እየፈተን ያለናቸው ነገር ግን ደግሞ የበለጠ አሁን ህዝቡ ከሚፈልገው አንጻር መፍታት ያለብን ስራዎች አሉ። እሱን እየሰራን ለይተንም ያስቀመጥናቸው እየሰራን ያለናቸው አሉ። ደቡብ ኢትዮጵያ ክልል 2017 ላይ የሐዋሳ ቅርንጫፍ ጽሕፈት ቤቱ ክልላችን የሚመለከቱ ነጥቦችን አምጥቶ ከነሱ ጋር ተነጋግረናል። ከነዛ ውስጥ የተፈቱ ችግሮቻችን አሉ፣ ግልጽ የምናውቃቸው። ምክር ቤቱ ያው የህዝቡን የመልካም አስተዳደር ችግሮችን ለመፍታትና ህገ መንግስቱን ለማስከበር ህዝቡን ወክሎ እስከተቀመጠ ድረስ እንደ ምክር ቤት ለመስራትም እንደ ክልላችንም ደግሞ አስፈጻሚውም ምክር ቤቱም በእንደዚህ አይነት ሂደቶች ላይ እኛ በጣም ተናበን ይሄ አልተፈታም ይፈታ የሚለውን ሂደት ላይ እንሄዳለን። የአስተዳደር በደሎችና ቅሬታዎችን ለመፍታት በኢትዮጵያ ሕዝብ እንባ ጠባቂ ተቋም የሚሰጡ መሰል ስልጠናዎች ትልቅ አቅም እንደሚሆናቸው የጠቀሱት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የጸጥታና መልካም አስተዳደር ጉዳዮች አማካሪ አቶ ብርሃኑ ኩናሎ
የመልካም አስተዳደር ጉዳዮች እንዲፈቱ ተቋማቸው ከሚያደርገው ድጋፍና ክትትል ባሻገር የኢትዮጵያ ሕዝብ እንባ ጠባቂ ተቋም በሚሰጠው ምክረ ሀሳብ መሰረት ማስተካከያ በማያደርጉት ላይ ፖለቲካዊ እርምጃዎች እንደሚወሰዱ አስረድተዋል። ያው የሕዝብ እንባ ጠባቂ የሚቀርቡለትን አቤቱታዎችና ቅሬታዎችን አይቶ ተመልክቶ ወደኛ ነው የሚመልሰው። ወደ ክልል ለኛ ይመልሳል። የምንፈታበትን መንገድ ያሳየናል። የሕዝብን ቅሬታ አቤቱታ ሰምቶ አይቶ የማይመልስ አካላት በየደረጃው ለሕግ ማቅረብ የኛ ስራ በዋናነት ባይሆንም ምክር ሀሳብ የሰጠን ግን አስተዳደራዊ የሆኑ እርምጃዎችን ፖለቲካሊ የሆኑ እርምጃዎችን የመውሰድ ስራ እየተሰራ ነው ያለው። በእርግጥ ወርዶ መደገፍ፣ ማብቃት፣ ማገስ፣ በጋራ ጉዳዮችን በቅንጅት መፍታት ላይ ነው በትኩረት እየሰራን ያለ ነው።